ተወልጄ ያደኩት በከምባታ ዞን ነው። ወክዬ የመጡት ሙሉ የኢትዮጵያን ማህበረሰብ። በቅድሚያ ራስን ታስተዋውቅልኝና ኬት አካባቢ እና ደግሞ ምን ብሔረሰብን ወክለህ እንደመጣ ትነግርልኛል? አመሰግናለሁ። እኔ ተወልጄ ያደኩት በከምባታ ዞን ነው። ወክዬ የመጡት ሙሉ የኢትዮጵያን ማህበረሰብ። እሺ እናመሰግናለን። አው ብሔር ብሔረሰብን ወክለሃል፣ ግን ደግሞ በተለየ መልኩ አሁን ለ20ኛ ጊዜ የሚከበረውን የኢትዮጵያ የብሔር ብሔረሰቦች ቀንን በማስመልከት የተሰማህን ደስታና ማስተላለፍ ይችላል? ደስታው ይሄ ነው ብዬ በእኔ አንደበት መግለጽ አልችልም። ቢካዝ በጣም ነው ደስ ያለኝ። እውነቴን ነው የምላችሁ። እግዚአብሔር እቺን ሀገራችንን ከፍ ያደርግልን። እኛም ደግሞ ለዚህ ሀገር ተግተን መስራት አለብን። እንግዲህ እኔ በእንደዚህ በህብረ ቀለማት እንደምታዩን ተውቤ የመጣሁት የሁሉንም ብሔር ወክዬ ሰላም እንደሚያስፈልገን ፍቅር እንደሚያስፈልገን ለሰው ለማስተማር ነው። እንግዲህ ይሄን ይመስላል። በጣም እናመሰግናለን። በጣም አምሮብሃል እና ደግሞ ለመላው የኢትዮጵያ ሕዝብ ማስተላለፍ የምትፈልገው መልእክት ካለ እድል ልስጥ። አመሰግናለሁ። ለመላው የኢትዮጵያ ሕዝብ ማስተላለፍ የምፈልገው መልእክት ቢኖር ጠቅላይ ሚኒስትራችን የጻፉን መጽሐፍ ደጋግሜ አንብቤያለሁ። መደመር ያስፈልገናል። ልንደመር በጣም አስፈላጊ ሰዓት አሁን ነው። ቢካዝ እንደ ሀገር ለተጋረጡብን ችግሮች ትላንት ኢትዮጵያ ብዙ ታሪክ ያላት ሀገር ናት። ያን ታሪክ ደግሞ እንደገና እንደ ሀገር ለተጋረጡብን ችግሮች ሊሆን ይችላል፣ ለሀገር ልማት ሊሆን ይችላል፣ ለየትኛውም ነገር አንድ ላይ ሆነን በመደመር ማሸነፍ እንድንችል መልእክት ማስተላለፍ ፈልጋለሁ። በየክልሉ ያላችሁ ወጣቶች በፍቅር በአብሮነት በመቻቻል ጥሩ ህይወት እንድንኖር ሁላችን አንዳችን የአንዳችንን ባህል፣ አንዳችን የአንዳችንን ወግ፣ አንዳችን የአንዳችንን ሃይማኖት እንደራሳችን አድርገን ተቀብለን መኖር እንድንችል ፍቅር እንድናሳይ መልእክቴን አስተላልፋለሁ። አመሰግናለሁ። እኛም እናመሰግናለን በጣም። አመሰግናለሁ።